ተመሰለባቸው ማለት ምን ማለት ነው? ተመሰለባቸው ማለት ተመሰለባቸው ማለት ምን ማለት ነው? ያኔ ተመሰለባቸው ነው እኮ። ማን የተመሰለባቸው? አላውቅም። እሺ ኢሳይና ያለው አሁን ኢሳይና ያለው አሁን ሰማይ ቤት ሰማይ ቤት ማጋ እሱን አላውቅም። ኦኬ አሁን ሰላት ይሰግዳል፣ ዘካ ይሰጣል፣ ዘካ ይሰጣል፣ ዘካ ይሰጣል። ለምን ይሰጣል? ሞቶ ይል እንዴ? ሞቶ አለ አልሰቀሉትም አላልሽም እንዴ? በምንድን ነው የሞተው እንዴ? እንደ ማንኛውም ሰው ሞተ። ጭራሽ ታሞ ነው የሞተው። ሰማይ ቤት ምን ይሰራል ከሞተ ካደ? እንዴ ሰዎች ሞተው ያኔ ጀነተ ፊርደውስ ሲሄዱ የት ነው የሚሄዱት? ኦኬ ስለዚህ ሞቶ ገነት ሄዶ ነው ሰማይ ላይ ሄዶ ነው። ያንቺ ደግሞ ጥሩ ነው። በምን አይነት ሞት ነው የሞተው? ተሰቅሎ ነው ወይንስ እንደዚሁ ታሞ? ታሞ ነው። ማስረጃ አለሽ? እኛ ልንጠይቅ ነው የምንገባው ወይስ ጥያቄ ልጠይቀን የምንገባው? አልገባኝም። ጥያቄ ትጠይቂያለሽ፣ ችግር የለው ትጠይቂያለሽ። ግን ታሞ ከሆነ ምኑን ነው ያመመው? እሱን አላውቅም፣ አልደረስኩበትም። ኦኬ ተመልሶ ይመጣል ብለሽ ታምኛለሽ? አዎ ተመልሶ ይመጣል። ከነ የሚመጣው ተመልሶ ከሞተ ያኔ መላ ይልከዋል አለ አስነስቶ ማለት ነው። ከመቃብር አስነስቶ ነው የሚልከው። አዎ አንተ ኢየሱስ ክርስቶስ ይመጣል ብለህ ታምናለህ? አዎ ይመጣል። ለፍርድ ነው የሚመጣው። ግን በእኔም በአንቺም ላይ በመሐመድም ላይ ሊፈርድ ይመጣል እኮ። ይመጣል ኢየሱስ ክርስቶስ ትዳር ምናምን ይመሰርታል ትላላችኋ? ባልሳሳት አንልም። እሱ የዓለማቱ ጌታ ፈጣሪያችን ነው። እናንተ አላህ ሲመጣ ትዳር ሊመሰረትና ሚስት የለኝ የሚለውን እዚህ ሚስት ሊመርጥ ነው እንደ ይመጣው አላህ። እኔ ላልኩም እኛ ነቢዩ ኢሳ ይመጣሉ ትዳርም እንደሚመሰረቱ ተነግሮናል። ነው የአንችን ኢሳ ዛያዥዋ ካደ። ስለዚህ እኔ ክርስቶስ አምላክ የሚመጣው ሙታን ላይ ድምፁን ሁሉ የሚሰሙት ከዛም ያስነሳቸው የዘላለም ሕይወትና የዘላለም ፍርድ ሊፈርድባቸው በጎቹን በቀኙ ኃጢአተኞቹን ደግሞ በግራ ሊያቆማቸው ነው የሚመጣው እንጂ አምላክ እንደዚህ ሚስት አግብቶ ምናምን የሚለውን ተረት አላህ ነው ሚስት የለኝ የሚለው። ሜይ ቢ የሚመጣው እናንተ እንደዛ የምታምቁ ከሆነ እናንተ ወደኛ ታምጡት ማለት ነው። ኦኬ ኢሳ ነብይ ነው ብለሽ ነው የምታምኘው? በትክክል። ኦኬ ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? ከኢሳ በኋላ የሚመጣ ሌላ ነብይ አለ? የለም። ስለዚህ ኢሳ የመጨረሻው ነብይ ነው ማለት ነው። ለካ ሰዎች ውሸታቸውን ነው ማለት ነው። መሐመድ የመጨረሻው ነብይ ነው የሚሉት እንደሚመጣ ተነግሯል። መቼም ባልሳሳት እኮ ኢሳ ተመልሶ ይመጣል። ከኢሳ በኋላ ሌላ ነብይ ይመጣል ያልኩሽ አይመጣም አልሽኝ። ስለዚህ ኢሳ የመጨረሻ ነብይ ነው ማለት ነው። ኦኬ እሺ ሀቢብ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ እኔ ጌታ ነኝ ብሏል መጽሐፍ ቅዱስ ላይ? እኔ ጌታ ነኝ ስን የተማርኩኝ ነው ትምህርት ክርስትናን። በነገራችን ላይ እያነበብኩት ነው። ሱሱ ቢል አምላክ ነው ባይልስ አይደለም ብለሽ ነው የምታምኚው? እኔ ጌታችሁ አይደለሁም አታምልኩኝ ብሏል። ለምሳሌ የቱ ጋር ነበር ያለው? ውሃ ጠጣ። የቱ ጋር ነበር ያለው? የቱ ጋር ነው ያለው? እስኪ ብሏል። እኔ ጌታችሁ እኮ ማስረጃ፣ እኔ ፍጡር ነኝ፣ እኔ አምላክ አለኝ ብሎ ማስረጃ አይመቸኝም።
እኮ እሱ ኡስታዞች የነገሩሽ ተረት ነው። ተረት አይደለም፣ ራሴ ስላነበብኩት ነው። ተረት ተረቶችሽን እዛ ትምህርትሽን ተማሪ ይዘው እማራለሁ ብለሽ ነበር ባለፈው። እየተማርሽ ነው? በደንብ እየተማርኩ ነው። ስለዚህ ያልተባለውን ተምታተውብሻለሁ። ሱሱ ተረጋጊና ተማሪ አርፈሽ። እዛም ትገቢያለሽ፣ እዚህ ትመጫለሽ እኛ ጋም። ስለዚህ ተረጋጊና ተማሪ አንድ ቦታ በስርዓት። ክርስቶስ አምላክ አይደለሁም ያለበት ጥቅስ አንድም ቦታም የለም። በስርዓት ተማሪ አርፈሽ ቁጭ ብለሽ ክርስትና ማወቅ ከፈለግሽ እዛም ማለት ሳይሆን በስራ ቁጭ ብለሽ ብትማሪ ይጠቅምሻል። እኔ ላንቺንም ቀርሽ አይሻልሽም? ኦኬ፣ ግን እዛም እዚህም ማለት አንተ ጋ ነው እየገባ ያለው። ኦኬ፣ ለምሳሌ ክርስቶስ ጌታ ነኝ ያለበትን አልሽ። ብሰጥሽ ጌታ ነው ብለሽ ደግመሽ አትጠይቂም? ይሄን ጥያቄ መጽሐፍ ቅዱስ ላይ ቃል በቃል እኔ ጌታ ነኝ የሚል ካየው እኔም እያነበብኩት ነው። በእርግጥ እስካሁን አላገኘሁም። እሺ፣ ክፈትላት አንዴ። ክርስቲያን ዮሐንስ ወንጌል ምዕራፍ 13 ነው። አንዴ ክፈተው። ደግመሽ ይህን ጥያቄ ስጠይቂ ግን እንዳልሰማሽ። ጌታዬ ነህ ብለሽ ትቀበያለሽ ማለት ነው። አንብቢው። ራስ አንብብልኝ። መጮህ አልችልም። ጩሂ። ማንም አላለሽም። ቀስ ብለሽ አንብቢ። አንብብልኝ እባክህ። አሁን በአንቺ ድምፅ ነው መስማት የፈለግነው። የጌታን ስም ስጠሪ መስማት እንፈልገናል እኛ። ቀጥይ። እያነበብኩ ነው። እሺ፣ ጩሂ። ማንበብ አልችልም። እሺ፣ እንደዚህ ይላል። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እንደዚሁ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ይላል። እኔ ምናችሁ ነኝ ይላል? እኔ መምህራችሁና ጌታችሁ። ክርስቶስ ጌታችን ነው አይደለም? የት አለ ክርስቶስ እኔ ጌታ ነኝ የሚለው? ማን ነው እሱ እንደዚህ እያለ ያለው? አይታየኝም ክርስቶስ መሆኑ። ኦኬ፣ ተይው። ማንም ይሁን ይሄ አካል ግን ተናጋሪው ጌታና መምህር ነው አይደለም? እኮ ሊዮ ታዲያ የተናገረውን ተይው። እሱ ተናጋሪውን አሁን ተዛ ስም ነው አይደል? ክርስቶስ ነው አይደለም የሚለው ላይ እንሄዳለን። ይሄ አካል ጌታ ነው አይደለም? መልሽ ልናህታችን እኮ አሳየኛ። ኢየሱስ ክርስቶስ እሺ ነው። ይሄ አካል ጌታ ነው አይደለ? ስለዚህ ይሄ አካል ጌታ መሆኑን ካመንሽ ዝቅ አድርገው ክርስቲያን እግራቸውን አጥቦባቸው እንትን ብለውት ነው። ከቁጥር 10 ጀምሮ እንደዚህ ይላል። በደንብ አስተውይ። ጸሎታ ሐሙስ ዕለት ብመጫውን በቤተ ክርስቲያን እኛ ዛሬ ሰኞ ነው፣ ነገ ማክሰኞ፣ ተነገ ወዲያ ሮብ፣ ከዛ ሐሙስ ዕለት ብመጪ ይሄ ነገር በቤተ ክርስቲያን ውስጥ ይተገበራል። ካህናቶቹ እግሮችሽን ያጥቡሻል። ይህ ምሳሌ አድርገው ያንቺን እግር የሁላችንም እግር ያጥባሉ። ይሄን ምሳሌ አድርገው በተግባር ወንጌሉን እዛ ታየዋለሽ። ኢየሱስ ምን አደረገ? ጸሎተ ሐሙስ ዕለት ሎክ በደንብ አስተውይ። ኢየሱስም የታጠበ እግሩን ከኋላ እግራቸውን ነው ያጥባቸዋል። መለስ አድርገው 9 ላይ አድርግልኝ። ኦኬ፣ ጴጥሮስ የኔን እግር ለዘላለም አታጥበም እግራችሁን ልጠባችሁ ሲል ጴጥሮስ ተከራከረ። አታጥበኝም ብሎ ማለት ነው። አንቺ አስበሽዋል? አብይ ራሱ እግርሽን ልጠብሽ ቢልሽ አያሳፍረሽም? ታፍራ ያለሽ ሱሱ። ኮሜንቶቹ ባለጌ ናቸው በጣም። ኮመንቱን ታዩ። ወደ እኛ አሁን ተመለሽ። በደንብ አስተውይ። ጴጥሮስም እኔን እግሬን ለዘላለም አታጥበም አለ። እነኛን እግራቸውን እንደሚያጥብ እግራቸውን እንትን ሲል ጴጥሮስ ግን እግሬን አታጥበኝም አለ። ኢየሱስም ምን አለው? ካልታጠብክ ከእኔ ጋር እድል የለህም ብሎ መለሰለት። ይህን ጊዜ ስምዖን ጴጥሮስም ጌታ ሆይ ምን ጌታ ሆይ፣ ማንን ነው ጌታ ሆይ ያለው? ሱሱ ክርስቶስን ነው። እግርህን ልጠብ እያለው ስለሆነ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለቱንም እግር ንጹሕ ነው
እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ምክንያቱም አሳልፎ የሚሰጠው ይሁዳ ስላለ አሳልፎ የሚሰጠው ያውቅ ነበርና፣ ስለዚህ ሁላችሁ ንጹሕ አይደላችሁም አለው። እግራቸውንም አጥቦ ልብሳቸውንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ማን ነው እግራቸውን ያጠበው? ሱሱ ሱሱ ምን? ድምፅሽን ከፍ አድርጊው። ጌታ ነው እግራቸውን ያጠበው ኢየሱስ ነው አይደለ? ከዛ ኢየሱስ እግራቸውን ካጠበ በኋላ እንዲህ አላቸው፣ ያደረገ ሁላችሁን ታስተውላላችሁ አላቸው። በደንብ አስተውይ። ጠየቃቸው። ማ? ክርስቶስ። ያደረግኩላችሁን ታስተውላላችሁ፣ እግራችሁን ያጠብኩትን ታስተውላላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል አላቸው ማለት ነው። ገባሽ? ገባኝ። ቴንኪው። ያ ባካርገ ወደ ቶፒክ ክርስቲያን ደግመሽ ይህን ጥያቄ ሁለተኛ ስጠይቂ እንዳልሰማሽ ደጋግመሽ ስለጠየቅሽ። አይ አልጠየቁም። ዛሬ ብቻ ነው የጠየቁት። ባለፈው አልጠየቅሽም? አልጠየቁም። ኦኬ እሺ። ስለዚህ ክርስቶስ ጌታ ነኝ ብሏል አይደለ? ኦኬ። ስለዚህ ክርስቶስ ጌታሽ መሆኑን አውቀሻል ዛሬ ማለት ነው። ስዕለቱን ለመማት ተቀበዩ። የሁሉም ጌታ ነው። ጌታችሁ ካለ እኔ ጌታና መምህር ሲሆን፣ ምክንያቱም ጌታችን ብለን ስለምንጠራው ማለት ነው። እና ታዲያ ሙስሊሞች እንዳለ ገሃነም ነው የሚገቡት ማለት ነው? ምንም ጥርጥር የለውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲያገኝ ልጁን ልኳል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። በእርሱ ማያምን ግን አሁን በልጁ ባለማመኑ ተፈርዶበታል ይላል። ስለዚህ እነሱ በእግዚአብሔር ልጅ እስካላመኑ ድረስ አላህ ሴጣን ወይም ጂኒ ለመሐመድ መጥቶ አላህ ልጅ የለውም ስላለ የጂኒን ንግግር ይዘው የአጋንንትን ትምህርት ይዘው አላህ ልጅ የለውም ኢየሱስ የአብ ልጅ አይደለም ስላሉ አሁን ተፈርዶባቸዋል። በፍርድ ውስጥ ነው ያሉት። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ሙስሊሞች እግዚአብሔር ልጅ አለው ብለው ያምኑ። ስለዚህ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው ያሉት። ኦልሬዲ ሌላ ፍርድ ራሱ መጠበቅ አይጠበቅባቸውም አሁን በፍርድ ውስጥ ስለሆኑ። ምክንያቱም አላህ ልጅ የለውም የሚሉት የአጋንንትን ትምህርት የጂኒዎችን ትምህርት ይዘው ስለሆነ ሱራ 72 ከቁጥር 1 እስከ 3 ከአጋንንት የሆኑ በል ሙሐመድ ወይ ከአጋንንት የሆኑ ጭፍሮች መጡ አላህ ልጅና አልያዘም አልወለደም አሉ ብለው ለሙሐመድ ስለነገሩት፣ በዚህ ምክንያት ሙሐመድ አጋንንቶች የነገሩትን ትምህርት ይዞ አላህ ልጅ የለውም ስላለ ተፈርዶበታል። በፍርድ ውስጥ ነው ያላችሁት። ኦኬ። እኔ አሁን መጽሐፍ ብቻ እያነበብኩ ነው ያለሁት እና መጽሐፍ ብቻ መልስ ይሰጠኛል? ለእኔ መጽሐፍ ቅዱሶች ያ ይሰጣል። አብሶሉትሊ እኛ ምን እናምናለን? መጽሐፍ ቅዱስ ትርጓሜ ያስፈልገዋል። በእርግጥ መተርጎም ትርጓሜ ያስፈልገዋል። ነገር ግን እንደ ሙስሊሞቹ አይደለም። እኛ ከሙስሊሞቹ በመቶ እጥፍ የትም ምን ላይ ስንሰጠው የሆነ ሰንበዲ እንደዚህ ብሎ አብራርቷል፣ ሰንበዲ እንደዚህ ብሏል እያልን ትናንትና የመጡትን እየጠቀስን አይደለም። እኛ መጽሐፍ ቅዱስ በራሱ በቂና ምላሽ መስጠት እንደሚችል ስለምናምን። ቁርአን ግን ምን ይላል? ግልጽና የተብራራው ነኝ ደጋግሞ ይላል። በደንብ አሳይ። ቁርአን ደጋግሞ ግልጽና የተብራራው ነኝ አብራሪ አያስፈልገኝም ይላል። ግን ምንም ጥያቄ ቢጠየቅ አይመልስም ቁርአን። ሌላ ጠበሪ እንዲህ ብሏል፣ ቁርጦቢ እንዲህ ብሏል፣ ኢብን ቀማል ጀውዚ እንዲህ ብሏል፣ ኢብኑ ተሚያ እንዲህ ብሏል፣ መሐመድ አብዱልዋሃብ እንደዚህ ብሏል፣ ኢብን ከሲር እንዲህ ብሏል፣ ጃለልን እንዲህ ብሏል፣ ኢብን አባስ እንዲህ ብሏል። ትናንትና በመጡ ሙፈሲሮች እና ትናንት ወዲያ በነበሩ ሊቃውንቶች በእነሱ ነው የቆመው ቁርአን። የእኛስ መጽሐፍ ቅዱሱ ራሱ ግልጽ ነው፣ የተብራራ ነው፣ ግልጽ ነው። ግን ቁርአን መሐመድ ደግሞ ምናምን ብሏል። ቁርአን ወይንም ለእኔ ተሰጠኝ አለ
ከተውራት 7 እጥፍ ግልጽ ነው የኔ መጽሐፍ አለ። ከኢንጅል 2 እጥፍ ግልጽ ነው አለ። ከዘቡር ስንት እጥፍ ግልጽ ነው ቢል ጥሩ ነው? 200 እጥፍ የኔ መጽሐፍ ግልጽ ነው አለ። 200 እጥፍ የኔ ግልጽ ነው ብሎ ምንም ጥያቄ ሲጠየቅ ትናንትና የመጡ ሰዎች ናቸው ገና የሚያብራሩት። ግልጽና የተብራራ ነው 200 እጥፍ ምናምን ብሎ ትናንትና የመጡ ናቸው ገና የሚያብራሩት። ደጃል አለ ቁርአን ውስጥ የለም። ሶላት እንዴት ይሰገዳል? የለም። ኢሳ ተመልሶ ይመጣል፣ ደጃልን እንትን ይዋጋል፣ መስቀል ይሰብራል፣ እንትን አሳማ ይገላል። አንድ ጥቅስ አለ? የለም። በኢሳ ቦታ ማን ተመሰለ? የለም። የመቃብር ቅጣት ሽንት ዋነኛ የሚቀጡበት ነው። አንድ ጥቅስ አለ መቃብር ቅጣት የሚል? የለም። ሽንት የሚል አለ? የለም። የለም። ሀጅ እንዴት ነው የሚደረገው? እንዴት ነው ስርዓቱ? አለ? የለም። ቁርአንን ውጠዋል እንዴ? ያ ምናሽ? ኦኬ። ስለዚህ ክርስቶስ ተመልሶ ይመጣል፣ ያ ለፍርድ ይመጣል። ቁርአን ውስጥ ግን አንድም ጥቅስ የለም። አንድም ኢየሱስ ተመልሶ በእናንተ ኢሳ ተመልሶ ይመጣል፣ ጂዚያን ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል የሚለው ተረት ተረታችሁ አንድ ጥቅስ እንኳን የለም በቁርአናችሁ ውስጥ። 200 እጥፍ ከነኛ ግልጽ ነኝ ያለው ቁርአን አንድ ጥቅስ እንኳን የለም። አንድ እኮ ነው ያልኳችሁ፣ ብዙ አይደለም። አንድ ጥቅስ የለም። በጣም አስቂኙ ፓርት ታዲያ ለምንድን ነው እሱ መጽሐፍ ቅዱሱ አስቀድሞ ክርስቶስ እንደሚሰቀል እንደሚሞት ትንቢት ተናገሩ፣ ራሱ ደግሞ እንደሚሰቀል ነገረን፣ እንደተሰቀለ ጻፉልን። ይህንን አላምንም ብዬ ምንም ግልጽ ባልሆነ ክርስቶስ ተመልሶ ይምጣ ይምጣ በማይናገር ላይ አጋንንቶች አላህ ልጅ የለውም ስላሉ የአጋንንትን ትምህርት ሰምቼ ክርስቶስ የተናገረውን ነቢያት የተናገሩትን ሐዋርያት የተናገሩትን ዘሆል ክጄ ኦኬ ጅኒዎች አላህ ልጅ የለውም ብለዋል። የጅኒዎችን አስተምሮ እ እንዴት ነው የምቀበለው? ክርስቶስ ደግሞ ይህንን የሚቃወሙትን እንዳለ ገሃነም ይገባሉ ይላል። እንግዲህ መጽሐፍ ቅዱሱ ከእስልምናው በኋላ ተጽፎ ቢሆን ኖሮ ሜቢ ቫሊድ ያደርጋል። አይ ለመቃረም መጥቶ ነው መጽሐፍ ቅዱሱ ይባላል። ቁርአን ከመጽሐፉ ከ600 ዓመት በፊት ነው የነበረው ወንጌል። ክርስቶስ በስጋ ከመገለጡ ከማርያም ከመወለዱ 1000 ዓመት ወደፊት ኋላ ስንመለስ ሜቢ ክርስቲያን አንብበን ሰለሞን በጥበብ ላይ እንደዚህ ብሎ ነግሮናል። በእናታችሁ ይህን ክፍል አንብባችሁ ክርስቶስ ከተወለደ በኋላ የተጻፈ ሁሉ ነው የሚመስላችሁ። እንደዚህም አይነት ትንቢት አለ ነው የምትሉት። አስቀድሞ የታየው ትንቢት የተነገረው ክርስቶስ እንደሚመጣ ክርስቲያን አለ። ይህንን ለአንብብላቸውና ብዬ ነው መጀመሪያ እንግዲህ ክርስቶስን የሰቀሉበት ምክንያት ምንድን ነው ብለን ነው እስካሁን ስንነጋገር የነበረው። እሱ ምንድን ነው በዋነኛነት አራቱም ወንጌላት ላይ ምንም በማያሻማ ሁኔታ የተቀመጠው ምንድን ነው? የእግዚአብሔር ልጅ ነኝ ስላለ ነው። ለምሳሌ እዚህ ጋር የዮሐንስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ያለውን ቃል አንብብላችሁ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትም፣ እናንተ ወስዳችሁ ስቀሉት አላቸው ይላል ሉክ። እናንተ ወስዳችሁ ስቀሉት ብሎ ጲላጦስ አሳልፎ ሰጣቸው ማለት ነው ኢየሱስን። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ለምንድን ነው ሊሰቅሉት የፈለጉት? ራሱን የእግዚአብሔር ልጅ ነኝ ብሎ ስለተናገረ ማለት ነው። ይህንን ነቢያቶች አስቀድመው ተናግረው ነበር። የእግዚአብሔር ልጅ ነኝ ብሎ ክርስቶስ እንደሚሰቀል ትንቢት ተናግረው ነበር።
እርሱ ክርስቶስ የእግዚአብሔር ልጅ ስለሆነ በኋላም በስጋ ሲገለጥ አይሁዶች እንደሚሰቅሉት እንደሚገሉት ተናግረው ነበር። እነማን? ነቢያቶች በሙሉ። ለምሳሌ ሰለሞን፣ ቅዱሳን ሰዎች፣ ነቢያቶች ተናግረዋል። ሰለሞን ኦልሞስት ወደ 1000 ዓመት በፊት ማለት ነው ክርስቶስ በስጋ ከመወለዱ ወደ 1000 ዓመት የሚጠጋ በፊት ትንቢት እንዲህ ተብሎ ተናግረው ነበረ። ክርስቶስ ገና ሳይወለድ በስጋ ክርስቶስ ከመወለዱ ከ1000 ምናምን ዓመት በፊት አስቀድሞ ትንቢት እንዲህ ተብሎ ተናግሮለታል። ቀጥላ ያ መጽሐፈ ጥበብ ነው። መጽሐፈ ጥበብ ምዕራፍ 2 ላይ ከቁጥር 12 ጀምሮ ያለውን ቃል አንብብላችሁ እስከ ቁጥር 20 አንብቡትላችሁ። መጽሐፈ ጥበብ ምዕራፍ 2 ከቁጥር 12 እስከ ቁጥር 20 አንብቡት። እሺ ካላችሁ ምን ይላል? ኑ ጻድቁን እንግደለው፣ በእኛ ጭንቅና ጽኑ ሆኖብናልና፣ ስራችንንም ይቃወመናልና፣ ሕግ በማጣታችንም ያሽሟጥጣልና፣ የትምህርታችንንም በደል ይሰብካልና፣ እግዚአብሔርን ማወቅ በእኔ አለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። ይሄ የተጻፈው ከ1000 ዓመት በፊት ነው። እሺ ክርስቶስ ከመወለዱ በስጋ ከመገለጡ ከ1900 ምናምን ዓመት በፊት ነው ጠቢቡ ሰለሞን የተናገረው። እግዚአብሔርን ማወቅ በእኔ አለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። በዚህ ምክንያት ኑ እንግደለው ይላሉ ይላል። ከዛ ቀጥሎ ምን ይላል? ሕሊናችንም የሚዘልፍ ሆኖብናል፣ በመልኩም በእኛ ጭንቅ ሆኖብናል፣ አኗኗሩም ከሌላ ጋር አይመሳሰልም፣ መንገዱም ልዩ ነው፣ በእርሱ ዘንድም የተናቅን ሆነናል። ከርኩሰትም እንደሚርቅ ከመንገዳችንም ይርቃል፣ የጻድቃንንም መጨረሻ ያመሰግናል፣ እግዚአብሔርም አባቱ እንደሆነ ይመካል። ይሄንን ቅድም የዮሐንስ ወንጌል ምዕራፍ 5 ላይ ምን ብዬ አንብቤላችሁ ነበረ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ይኸው ጠቢቡ ሰለሞን ይህን ቃል በቃል ከ1000 ዓመት በፊት ተናግሮ ነበር። እግዚአብሔር አባቱ እንደሆነ ይመካል። በዚህም ምክንያት ሊገድሉት ይፈልጋሉ። ልቀጥልላችሁና ነገሩንም ቀዋሚ እንደሆነ እንይ፣ ከመልኩም የተነሳ የሚሆነውን እንመርምር። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ሊገድሉት ሲፈልጉ ሊገድሉት ሲያሴሩ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 27ን አነብላችኋለሁ። ሶሪ ብዣ ለመሰለኝ። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ቅንነቱንም እናውቅ ዘንድ በስድብና በመከራ እንመርምረው፣ ትዕግስቱንም በክፉ እንፈትነው። እንደ ቃሉ ረዳት ይሆነው እንደሆነ የከፋና የተዋረደ ሞትን እንፍረድበት ብለው አይሁዶች እንደ ጠቢቡ ሰለሞን ተናግሩ። አንተ ይሄ እኮ ልክ ወንጌል ራሱ እኮ እንደዚህ አልገለጸው። ገና ክርስቶስ ከመወለዱ ከ1000 ዓመት በፊት የእግዚአብሔር ልጅ ነኝ ይላል፣ ሕሊናችንን ይወቅሳል፣ ሼምፉል ዴዝ እንፍረድበት፣ አዋራጅ ሞት እንዲሞት እናድርገው፣ ያድነው እንደሆነ የእግዚአብሔር ልጅ ነኝ ማለቱ እኛ እንደዚህ አድርገን እንፍረድበት። ገና ሳይወለድ ክርስቶስ ከ1000 ምናምን ዓመት በፊት ትንቢቱ ተቀምጦ ነበረ። ይሄ ብቻ አንድ ሰው ጤናማ አይምሮ ካለው ይሄን ብቻ መርምሮ ይሄን ብቻ አንብቦ ክርስቶስ ላይ ምንም ደውት አይኖርበውም። ከዛ በኋላ ክርስቶስ ከመወለዱ ከመምጣቱ በፊት ከ1000 ኦልሞስት እንደዛ አካባቢ በምን አይነት ሁኔታ እንደሚገሉት ምን ብሎ እንደሚናገር ትንቢቱ ተቀምጦ ነበር። ክርስቶስ መጣ፣ እያንዳንዱ ተፈጸመ ትንቢቱ። ቀጥል። እዚህ ጋር ምንድን ነው ማለት ነው? የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው እያለ ጠቢቡ ሰለሞን ከ1000 ዓመት በፊት በመጽሐፈ ጥበብ ተናግሮ ነበር ማለት ነው። ይሄ በቀጥታ በክርስቶስ ኢየሱስ ላይ ትንቢቱ ተፈጽሟል። ማስረጃ የማቴዎስ ወንጌል ምዕራፍ 27 ከቁጥር 40 ጀምሮ በደንብ ኃይለ ቃሉን ትረዱት ላንብብላችሁ። ክርስቶስ ኢየሱስ መስቀል ላይ ከወጣ በኋላ እንደዚህ ይሉት ነበር።
ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ እያሉ ይዘባበቱበት ነበር። እንዲሁም ደግሞ የካህናት አለቆች ከጻፎችም ከሽማግሌዎችም ጋር እየተዘባበቱ እንዲህ አሉት፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደስ አሁን ያድነው። ይቺ ቁጥር 43 ቃል በቃል ማለት ይቻላል መጽሐፈ ጥበብ ምዕራፍ 2 ቁጥር ስንት ተቀምጧል ማለት ነው? ቁጥር 13 ጀምሮ ተቀምጧል። የእግዚአብሔር እውነተኛ ልጅ ከሆነ ያድነው፣ ከሚቋወሙት እጅስ ይታደገው ብለው ጠቢቡ ሰለሞን ይህንን ተናግሯል። ይሄው ትንቢቱ ተፈጸመ። እዚህ ጋር ትንቢቱ ተፈጸመ። የሰለሞን አባት ዳዊት ይህንን ነው በመስቀል ላይ ሆኖ ከተናገራቸው ለምሳሌ አምላኬ አምላኬ ስለምን ተውከኝ እኔን ከማዳን ከጩኸቴም ሩቅ አልነህ እያለ የሚለውን ስለ ክርስቶስ ትንቢት ተናግሯል። ይህንን አሁን ያነበብኩላችሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 43ን ማለት ነው። ራሱም ደግሞ ዳዊት ምን ብሎ ደግሞታል? በእግዚአብሔርም ተማመነ እርሱም ያድነው፣ ቢወድስ ያድነው። ምን እያሉት ተዘባብተውበታል? ይሄን ቃል እየተናገሩ ተዘባብተውበታል ማለት ነው። አይሁዶች፣ ሙስሊሞች ለምን አትቀበሉም? ይሄን ክርስትና የነቢያቶችና የሐዋርያቶች ትምህርት ነው። ክርስትና ሐዋርያቶችና ነቢያቶች ተቀባብለው የሰበኩት ያስተማሩት፣ ስለ ክርስቶስ ኢየሱስ የተናገሩት የተፈጸመበት ነው። ለምን አትቀበሉ? በጣም የሚገርም እኮ ነው። በእናትህ አንተ ትንቢቱ እኮ የሆነ አሁን ብዙ ጊዜ የሚባለው እኔ የምለው ፎይ ደረቅ ወንጌል ከሚባለው አንዱ ኢሳያስ ነው። የሰለሞንም ይህንኛውን ስታስበው እኔ አንጀቴ እንዴት እንደሚላወስ በስማ የዳዊትን ስታስበው ቁጭ እኮ ነው እያንዳንዷን ያደረጓት አስቀድመው እያዩ የጻፉት እኮ ነው ይመስለው። ገና ክርስቶስ ከመወለዱ 1000 ምናምን ዓመት በፊት የጻፉት ልክ ክርስቶስ ሲሰቀል ያሉ ነው ይመስለው ትንቢቱ። ይሄንን አለመቀበል ምን አይነት ጭንቅላት ይችላል? የሙስሊሞች ጭንቅላት። ወዲህ ተመለሽ። የሉቃስ ወንጌል ላይ ክርስቶስ ኢየሱስ ከትንሣኤው በኋላ እንደነገራቸው ነገር ነበር። ምን ብሏቸው ነበር? ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ታገኙታላችሁ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በመዝሙራት በነቢያት በሙሴ ሕግ መጽሐፍ የተጻፈው በሙሉ ስለ እርሱ እንደሆነ ትንቢቱ እንደተፈጸመ ነገራቸው። በዚያ ጊዜ መጽሐፍትን ያስተውሉ ዘንድ አእምሮን ከፈተላቸው ይልና ቁጥር 46 ላይ ምን ይላል? እንዲህም አላቸው፣ ክርስቶስ መከራ ይቀበል በ3ኛውም ቀን ከሙታን ይነሳ ዘንድ በስሙም የንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። ያ ትንቢት ተነግሮ የነበረው አሁን ተፈጽሟል። ይሄው አሁን እናንተ ምስክሮቼ ናችሁ። ከዚህ በኋላ ነው ለፍጥረት ሁሉ ወንጌልን ለመስበክ የሄዱት ማለት ነው ሐዋርያቶች። ፎዚ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እኔ የምለው ከአንቺ ከማለትሽ በፊት ነቢያት ስለ ክርስቶስ የተናገሩትን ትንቢት ትቀበያለሽ? ምን ተናግረዋል? ለምሳሌ የእግዚአብሔር ልጅ እንደሚሰቀል እንደሚሞት። ጥያቄ ከመግባት በፊት አንተ እግዚአብሔርን ነው ወይንስ የእግዚአብሔርን ልጅ የምታመልከው? ጥያቄውን መልሽና ትጠይቅኛለሽ። እኔ ልጠይቅህ ነው የገባሁት። ፎዚ አሁን ለምሳሌ በቀላሉ ማለት ሀሳቡ ላይ ማውራት ሲያቅታችሁ ወይም ደግሞ የጠይቃችሁ ጥያቄ ላይ ሲያቅታችሁ ሌላ ነገር ሽፍታታል። አሁን ፎዚ አንቺ አላህን ነው የምታመልኪው ወይስ የአላህን ባት ነው የምታመልኪው?
ፎዚ ቤት አልመጣህም፣ አንተ ቤት ነው የገባው አይደለ? እኛ ደግሞ ጥያቄ አለን መልሱልን እያልን ነው። ከዛ በኋላ እኛን ጥያቄ ከመለሽ በኋላ ጥያቄሽን ትጠይቂያለሽ ማለት ነው። ምንድን ነው ያሉት ስለ ክርስትና? ነቢያቶች ክርስቶስ እንደሚሰቀል ከዛ በኋላ እንደሚነሳ ተናግረዋል። እሱን ለምን አትቀበል? አልተሰቀሉም ነው ያሉት። ሲጀምር ተሰቀለ የሚል ቁርአን ማስረጃ እስኪ አምጪ። ኮሽ ከፍ አርጋትና አሁን ይችን እፎይ ማስረጃ ትስጠን እስኪ። ይሻላል እዚሁቱ ማለት እዚህ ጋር እስኪ ተሰቅሏል የሚል ቁርአን ላይ የሚል ካለ አምጣ። አታሳየኝም ነው አለው። የጠየቅኩን መልስልኝ ፎዚ። አሁን እኮ የእናንተን ጭንቅላት እኮ እንደገና ገንብተን አፍርሰን ካልገነባ ነው እኮ አለ። ጭንቅላት አለኝ ብዙ የሚያነሳስር እሊቅ። አንተ ፎይ በጣም የተማርክነህ እንግሊዝኛ ትላለህ። እስኪ አላ ግን ጭንቅላት የለውም። ጭንቅላት ማንሮ ነው ይሄንን ተአምር ሁሉ የፈጠረው? እስኪ አንድ ጥቅስ ስጭኝ አላ ጭንቅላት አለው የሚል። ጭንቅላት ሳይሆን በቃ ፈጣሪ ነው። እኔ ጭንቅላት አለው እግር አለው አልልም። ፈጣሪ በመሆኑ አምናለሁ። በቃ ኦኬ፣ እግር እንዳለው ታምኛለሽ፣ ጭንቅላት እንዳለው ግን አታምኝ። እሺ መልካም። እሺ ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? አልተሰቀለም፣ ተመልሶ ይመጣል ብለሽ ነው የምታምኘው? አዎ ይመጣል፣ የመጨረሻ ዘመን ላይ። ኦኬ፣ ተመሰለባቸው ማለት ምን ማለት ነው? አልሰቀሉትም፣ አልገደሉትም። ተመሰለባቸው ማለት ምን ማለት ነው? ራሱን ወደ ሰማይ ወሰደው ነቢዩ ኢሳ። ወደ ሰማይ ነው የሚለው ላኪን በቃ ወሰደው ወደ ሰማይ ማለት ራሱን አስመስሎ እዚህ ጋር ቁጭ አድርጎ እሱ አልተሰቀለም ብለን ነው እኛ የምናምነው። ይኸውልህ እፎይ ያንተን መጽሐፍ አላውቅም፣ አንብቤ አላውቅም። ፎዚ እናንተ ጋርም ወደ ሰማይ የሚል አለ። ወደ ሰማይ ወሰደው አይልም። ወደ እሱ ወሰደው አይደለም የሚለው፣ ወደ እርሱ ጋር ወሰደው ነው የሚለው እኮ። ያው ነው ዞሮ። ስለዚህ አላህና ኢሳ አብረው ነው ያሉት አሁን እያልሽ ነው? አይ አላህ ከማንም በላይ ነው፣ ከአርሽ በላይ ነው። ታዲያ ለምን ደግሞ ስለዚህ አላህ እዚህ ጋር ተሳስቶ ነው ወደ እኔ የወሰድኩት ሲለው? ወይኔ ጉዴ! አማርኛ ነው አይደለም የምናወራው። ወሰደው ሀላስ እሱን አልሰቀሉትም ብለን ነው የምናምነው። ወደ እኔ የወሰደው እሺ፣ ደግሞ ተሰቀለ ተደበደበ ነው የሚለው። ወደ ማን ነው የወሰደው? እሺ ወደ እሱ ነው። እሱ የት ነው ያለው? ሰማይ ነው። ሌላ ያለው ሰማይ ላይ ነው ይኖራል። ስለዚህ አላህና ኢሳ ሰማይ ላይ ነው ያሉት። እናመሰግናለን። ኦኬ ጥያቄውን አትመልስልኝም? እኔ የጠየቅኩን መልስልሻለሁ። ፎዚ አሁን እኮ አንተ ቤት የመጣው ስለ አንተ ልጠይቅ እንጂ ስለ እኔ ልጠይቀኝ አይደለም። አይ በደንብ እኮ እናንተንም እንድታጸድዩ ነው እንድታጸጅው እና እንድትሄጂ ነው። እኛንማ እያነበብን እየተማርነውም ነው ማለት ስለአንተ ግን እዚህ ጋር ታስተምራለህ። መምህር እስከሆንክ ድረስ ግን ሲጠይቁ በጥያቄ አትያዝ፣ የተጠየቅከውን መልስ። ስለ እስልምና መማር ከፈለግክ ደግሞ ሙስሊሞች ቤት መሄድ ነው። የመጣ ነው ጠየቅንህ፣ ጥያቄያችንን በስርዓት መመለስ ነው ያለው። ጨርሻለሁ። በደንብ እየታገሰች ነው ፖዚ። ጥያቄሽን ቀጥይ ተብለሻል። ጠይቄዋለሁ ቅድም። ምንድን ነው ጥያቄሽ? እግዚአብሔር ልጅን ወይንስ ራሱን የምታመልኩት? የእግዚአብሔር ልጅን ወይንስ ራሱን ማለት የእግዚአብሔር ልጅ ምናምን እያላችሁ አልነበር እንደ ቅድም ዝጋ እኮ ራሱን ወይንስ የእግዚአብሔር ልጅን ምንድን ነው እያልሽ ያለሽው? ለምሳሌ እግዚአብሔርን ወይንስ ልጁን የምታመልኩት? እግዚአብሔርን ወይንስ ልጁን የምታመልኩት? ልጁ ምንድን ነው ብለን ነው የምናምነው እኛ? አላውቅም። እግዚአብሔር ነው ብለን ነው የምናምነው። ልጁም አባቱም አንድ ነው ብላችሁ ነው የምታምኑት? እኔና አብ አንድ ነን ይላል። ቆይ አብ ወልድ መንፈስ ብሎ አይጋጭም ወይ ነው የምልህ። እንደዚህ አይነት ማለት መልሳችሁ እግዚአብሔር ለብቻ ነው፣ አብ ለብቻ ነው፣ ወልድ ለብቻ ነው። ለምሳሌ አሁን እኔ ፎዚያ ነኝ፣ ፈቲያ የሚል ስም ይኖራል፣ ፋጥማ የሚል ስም ይኖራል። ፎዚያ ብለህ ፈቲያ ትላለህ፣ ፈቲያ ብለህ ደግሞ ፋጥማ ትላለህ። አሁን ይሄ አንድ ነን ማለት አይከብድም?
ፎዚያም የብቻዬ ነኝ፣ ፋጡማም የብቻዋ ናት፣ ፈቲያም የብቻዋ ናት። ቆይ በመጀመሪያ ደረጃ ለፈጣሪ ምንም አይነት ምሳሌ አንመስልም። አንድ ሁለተኛ ደረጃ ምሳሌዎች ግን ምንታዌን ሁለትነትን አያመጣም፣ ሶስትነትንም አያመጣም፣ አራትነትንም አያመጣም። ፎዚያም በይው ቦንቱም ጫልቱም ብትባይ አንቺ አንድ አካል ነች። ስምሽ ብዙ ሊሆን ይችላል። ለምሳሌ አላህ 99 ስሞች አሉት። ስለዚህ ጋጭብሻል ማለት ነው። አላህ ብለሽ ትጠሪዋለሽ፣ አራህማን ትይዋለሽ፣ አልኑር ትይዋለሽ፣ እንደዚህ እያልሽ ትቀጥያለሽ። ስለዚህ 99 ቦታ ላይ ይጋጫል አላህ ማለት ነው። ስምሽ አንቺ 3 ስሞ ይጠራሽ እና ይጋጭም ማለት ነው። አይ እኛ እኮ አንድ አላህ ነው የምንለው። ያ እኮ ስም ነው የተቀመጠው እንጂ የአላህ እንደዚህ አብ ብለን ወልድ ብለን አንድ አምላክ አንልም። ጋበዝ አየሽ፣ አሁን የቀደም የሰጠሽው ኤግዛምፕል ስህተት ስላለው ነው ላረምሽ ብዬ ነው። ኔስ በደንብ አስተዊ። እኛ አንድ የሚለውን ራሱ ቁጥር መተርጎም አለበት። ፎዚ ቁጥር ፍጡር ነው አደለ? ቁጥር ፍጡር ነው። እኔም አንድ እባላለሁ፣ አንቺም አንድ ትባያለሽ። አንድ አትባይም? እንግዲህ ፍጡር እስከሆንኩ ድረስ አንድ ሁለት ተብዬ እጠራለሁ። ጎበዝ። ፈጣሪ አምሳያ አለው ብለሽ ታምኛለሽ? በእኛ የለውም። በእናንተ አለው፣ በእኛ ግን የለውም። እንዴት ነው የሌለው በእኛ? እሺ አምሳያ አለው ይላል። ኦኬ አምሳያ ከሌለው እኮ እሱንም እኮ እንዳንቹ እንደኔ አንድ ነው እያልሽ ነው። እሱም አንድ ነው፣ አንቺም አንድ ነሽ። አላህ አንድ ነው፣ የሰው ልጅ አይመሳሰልም ብዬ ነው የማምነው እኔ። አንድ በሚለው ግን አመሳሰልሽ አንቺ ራስሽ ሳታስቢው። አንቺም አንድ ነሽ፣ እሱም አንድ ነው። ገብቶሃል? አንቺም አንድ ነሽ፣ እሱም አንድ ነው። ስለዚህ ተመሳሰላችሁ። በቁጥር ተመሳሰላችሁ። ሰው ነኝ እኔ በቁጥር እሱም አንድ በመሆን አንቺም አንድ በመሆን ተመሳሰላችሁ። ፈጣሪ ነው እሱ። እኔ እኮ ሰው ነኝ፣ አንድ ተራ ሰው ነኝ እኔ እኮ። አንቺ እኮ ፈጣሪ አይደለሽም አልወጣኝም እኮ። አይምን ፍጡር አይደለሽም አልወጣኝም። በቁጥር ግን ተመሳሰላችሁ። እያወዳደርከኝ ያለኸው እኮ እያወዳደርኩሽ ያለሁት እኮ እኛ ጋር ይሄንን አይጋጭባችሁም ወይ? 1 2 3 ብላችሁ ስትሉ አይጋጭብኝ እንጂ ፈጣሪ ጋር ልወዳደር። ወዚህ የአንቺ ጥያቄ እኮ እኛ ጋር አምጥተሹ 1 2 3 ስትሉ የፍጡራንን ቁጥር ይዘሽ አንቺ አለሽ እዚህ ጋር ሀቢብ አለ ሱሱን አይዘሽ 3 አካላቶች 3 ሰዎች እንደዚህ ካሉ እንዴት ነው አንድ የሚሆነው ምናምን የሚለውን የፍጡሩን ኮንሰፕት ይዘሽ ፈጣሪ ላይ አፕላይ አድርገሽ ተጋጭቶብሽ ነው እኮ። አንቺም እንዴት ነው አይጋጭባችሁም ብለሽ የጠየቅሽን ፍጡሩን እሳቤ ቁጥር ስላያሽን ሰው ነው። እነዚህም የብቻቸው ሰው ናቸው። ጎበዝ። ስለዚህ እንደዛ ከሆነ አላህን ታዲያ እንዴት ነው የቆጠርሽው? እፎ ያልገባህም እንዴ? አላህ አንድ ነው ብለን ነው የምናምነው። ይሄን ደግሞ አንተም ታውቃለህ። አላህ አንድ ነው ስትይ ምኑን ቆጥረሽ? ምኑንም አልቆጠርክም። በቃ አንድ አላህ ነው። ያልተጻፈ ነገር መቼም አልቆጥርም እኔ። ስለዚህ ሳቆጥሪ ነው አንድ ነው ያልሽው በግምት ነው? በግምት አይደለም። አምላክ አንድ ነው ብለን ነው የምናምነው። እናንተ ግን ይኸውልህ፣ እኔ እኮ እንደዛ ያልኩህ ወድ መንፈስ ስትለኝ ነው። እሺ አላህ ህይወት አለው ማለት አላህ ያው ነው? አልገባኝም ጥያቄ። ህይወት አለው ወይንስ ግዑዝ ሙት ነው አላህ? ማድሪ አላውቅም። እሺ አላህ ቃል አለው? ቃል ስትል አላህ ቃል አለው የለውም? ቁርአን የሱ ቃል ነው አይደል? እሺ ቁርአን ፍጡር ነው? እኛ እንግዲህ የአላህ ቃል ብለን ነው የምናምነው። እኮ ፍጡር ነው ወይ የአላህ ቃል? ምንድን ነው ፍጡር ማለት? እኮ ሰው የፈጠረው ፍጡር ነው በቃ። እኔ አሁን አንተ ለምሳሌ ልጆች አሉ፣ አንተ ፍጡር ናቸው። ወዚህ አታድክሚኝ ማለት ነው። ወዚህ አታድክሚኝ። የአላህ ቃል ቁርአን ፍጡር ነው ወይ? የአላህ ቃል ብዬ ነው የማምነው እኔ። ፍጡር ነው ፍጡር አይደለም? ቃል ብዬ ነው የማምነው። የአላህ ቃል ብዬ ነው የማምነው። ፍጡር ነው ፍጡር አይደለም? ጥያቄ መጨረሻ ነው። አይደለምም አልልም። ተማሪ በቃ። ስለዚህ የአላህ ቃል ምን እንደሆነ እንኳን አታውቂም። ስለዚህ እኛ የአምላካችን
የአብ የባህሪ ቃሉ የባህሪ ልጁ እርሱ በስጋ ተገልጧል። እሱ ክርስቶስ ነው ብለን እናምናለን። ወልድ ብለን ስንጠራ አካላዊ ቃልን ነው ልጅ ብለን የምንጠራው። እናንተ ቁርአን ብላችሁ የምትጠሩት፣ እኛ ልጅ ብለን የምንጠራው የአካላዊ ቃል በስጋ የተገለጠው ክርስቶስ እሱ የአብ ልጅ ነው ብለን እናምናለን። ስለዚህ አይጋጭብንም። እናንተ ቁርአን ብላችሁ ስትጠሩት፣ እኛ ደግሞ የአብ ልጅ ብለን እንጠራዋለን። ዛሲት ክርስቲያን ሰዓት ሄደ።